በሕይወታችሁ ደስተኛ ናችሁ? ለሰው አታሳዩ። በሕይወታችሁ ደስተኛ አይደላችሁም? ለሰው አታሳዩ። የምትፈልጉትን ነገር አግኝታችኋል? ለሰው አታሳዩ። በዛሬ ስኬታችሁ ትኮራላችሁ? ያፈራችሁት ንብረት ያስደስታችኋል? ያላችሁ ቤተሰብ ያሳሳችኋል? የትምህርት ደረጃችሁ በራስ መተማመናችሁን ጨምሮታል? የሚያስቀና የፍቅር ወይም የትዳር ሕይወት አላችሁ? ለሰው አታሳዩ። አስደሳችም ሆነ አሳዛኝ፣ አዎንታዊም ሆነ አሉታዊ ሁኔታ ውስጥ ብትሆኑ ለራሳችሁ ደህንነትና ውስጣዊ ሰላም ብላችሁ ሁኔታችሁን ለሰው አታሳዩ። ደስተኛ እንደሆናችሁ ለሰው ሁሉ ካላሳያችሁ ማን ደስታችሁን በሐዘን ይቀይረዋል? ሐዘናችሁን ለሰው ሁሉ ካላሳያችሁም ማን ድክመታችሁን ያውቀዋል? የሚያያችሁ ሰው ሁሉ ወዳጃችሁ እንደሆነ አታስቡ። በጊዜው ድርጊታችሁን የሚያደንቅ ሁሉ ከልቡ እንደሆነ አታስቡ። ለሰው አታሳዩ። ስኬታችሁን ለሰው አታሳዩ። ከፍታችሁን ለሰው አታሳዩ። ውድቀታችሁን፣ ስህተታችሁን፣ ድክመታችሁን ለሰው አታሳዩ። የእውነት መሻሻልና ማደግ ከፈለጋችሁ፣ የምር ከልብ የተረጋጋና ሰላማዊ ሕይወት መኖር ከፈለጋችሁ በፍጹም ትልቅም ይሁን ትንንሽ ጉዳያችሁን ለሰው አታሳዩ። ሰው ስላየው ነገር ይጠይቃል፣ ያወቀውን ነገርም ይመረምራል። ከምርመራው በኋላ የራሱን የግል ፍርድ ይሰጣል። ብዙዎች በሚገባ የሚያውቁትን ትልቅ አጀንዳ ቤታቸው አስቀምጠው በጨረፍታ ስላዩትና ስለሰሙት የሰው ጉዳይ በመተንተን ጊዜያቸውን ያጠፋሉ። የተሸፈነ ነገር ይበስላል እንደሚባለው ሕይወታችሁን ሸፈን ሽሽግ አድርጉት። ሁለመናችሁን አደባባይ አውጥታችሁ ነፃነት የሚባል ነገር እንደማይኖራችሁ ወቁ። ሰው እንዲህ ይለኛል፣ ሰው እንደዛ ይለኛል ብላችሁ ከምትጨነቁ ገና ከጅምሩ ሰው የሚለውን ለማሳጣት ደበቅ ብላችሁ ኑሩ። ለአንድ ሰሞን ታይቶ መነጋገሪያ ሆኖ ማለፍ የሰው ምላስ ውስጥ ከመክተት ውጪ ምንም የሚጠቅማችሁ ነገር የለም። በአጉል ፉክክር ተወጥራችሁ ያላችሁን ነገር ሁሉ ለሰው ስላሳያችሁ የበለጣችሁ እንዳይመስላችሁ። ጀግናዬ፣ አንተ ማን እንደሆንክ ታውቃለህ። የት እንደተነሳ፣ አሁን የት እንዳለ፣ ወዴት እንደምትሄድም በሚገባ ታውቃለህ። ስለራስህ ያለህ ዕውቀት ላንተ ይጠቅምሃል። ሌላው ሰው ግን ስላንተ ሁሉንም ነገር ማወቁ ላንተም ሆነ ለሰውየው የሚጠቅመው ነገር የለም። በቅርበት የሚያዩ ሰዎች ያዩሃል፣ የሚያውቁህም ያውቁሃል። እይታና ዕውቀታቸው ግን በልክ ሊሆን ይገባል። ሥራ መጀመርህን ዓለም ማወቅ የለበትም። ፍቅረኛ መያዝህን ወዳጅ ዘመዱ ሁሉ ማየት አይኖርበትም። ማግባትህ በየሚዲያው መተላለፍ የለበትም። ቤት መኪና መግዛትህን የምታውቀው ሰው ሁሉ ማየት የለበትም። ያገኘኸው የትኛውም ነገር እንዲበረክትልህ ከፈለግ ከሰው ዓይን ሸሽገው። ትኩረት እንዳይበዛበት ዞር አድርገው። በለበስከው ውድ ልብስ ከመሰናከል ራስህን ጠብቅ። በገነባኸው ትልቅ ሕንፃ ከመውደቅ ራስህን ጠብቅ። በሰው ፊት በንብረትህ ትለካለህ፣ በፈጣሪ ፊት ግን በልብህ ትለካለህ። የትኛው እንደሚበልጥ አንተ ታውቃለህ። ራስህን የመጠበቅ ግዴታ አለብህ። ራስህን ከምትጠብቅበት ዋና መንገድ ውስጥም አንደኛው ከሰው ተደብቆ በነፃነት መኖር ነው። በአንተ ዙሪያ የሚነሱ አጀንዳዎችን ቀንስ። የጫጫታ መንስኤ ከመሆን ታቀብ። ዞር ብለህ ዓለምህን በደስታ ቅጭ። ለዓመታት የፈራኸውን ተግባር በድፍረት ጀምረሃል። ውስጥ የነበረውን ስጋት ቀስ በቀስ ቀንሰሃል። መሰናክሎችህን በየጊዜው እየተጋፈጥክ አስወግደሃል። ለዓላማህ እንደቀረብክ፣ ግብህን ለመምታት እንደተዘጋጀ ውስጥ ይነግርሃል። በስቃይ ውስጥ ትርጉምን ትመለከታለህ።
በመረጥከው ውጣ ውረድ ውስጥ ለውጥና እድገትህን ታስተውላለህ። ማን መሆንህን በጊዜ ሂደት ውስጥ ለራስህና ለሌሎች ታስመለክታለህ። 2 ተመጣጣኝ ምርጫ አለ። አንድም የራስህ ደጋፊ መሆን ወይም የራስህ ነቃፊ መሆን። የሚበጅህን ልብህ ያውቀዋል። የሚያሻግርህን ውስጥህ በሚገባ ይረዳል። ራስህን ስትነቅፍ በየትኛውም ሥራ እንደማትደሰት ግልጽ ነው። ራስህን ስትደግፍ ግን በትንሿ እርምጃ ትነቃቃለህ። በትንሿ እንቅስቃሴ ውስጥህን ታበረታታለህ። አዎ ጀግናዬ፣ ሥራ ምንድን ነው? ለራስህ ብለህ ምን እያደረግክ ነው? አሁን ያለህበትን ደረጃ ለማሻሻል ምን እየፈጸምክ ምንስ እየከወንክ ነው? ለራስህ ብለህ ራስህን እየወደድክ ወይስ ለሌሎች ብለህ ራስህን እየጠላ? ለራስህ ብለህ ራስህን እያበረታ ወይስ ለሌሎች ብርታትና ንቃት ብለህ ራስህን እየጎዳህና ራስህን እየጣልክ? ሥራህን የመምረጥ ሙሉ መብት እንዳለ አስታውስ። ባሰኘህ መንገድ ያሰኘህ ስፍራ መድረስ እንደምትችል አስተውል። ጀምሮ የማቆም ምርጫ አለ። በቀላሉ ተስፋ የመቁረጥ የመጠራጠርና ህልምህን ችላ ማለት ምርጫ አለ። በምትኩም መጠበቅ፣ ተስፋ ማድረግ፣ ማመን፣ የህልምህን እውንነት በጉጉት መጠባበቅን የዘወትር ተግባር አድርገህ ትርፋማ መሆን ትችላለህ። አዎ፣ ሁሌም በሮች ለሚሰሩ ሰዎች ክፍት ናቸው። በተለይ ስራዬ ከሚሉት ነገር በላይ ራሳቸው ላይ ለሚሰሩት፣ ራሳቸው ላይ በየጊዜው ኢንቨስት ለሚያደርጉት የውጤታማነት በር ክፍት ነው። የስኬት በር ክፍት ነው። የእድገት በር ክፍት ነው። በተስፋ ብዛት የዛሬ መሰናክልህን ተሻገር። በጽናት ላመንክበት ጉዳይ ራስህን ስጥ። የወረደውን የአሁን ደረጃህን መመልከት አቁም። የአሁን ሁኔታ የዘላለም እንደሆነ መቀበል አቁም። ባለህ ግብዓት የመጠቀምን ድፍረት ገንባ። ስራህን በአግባብ በስርዓት የመምረጥ ድፍረት ይኖር። ከባዱን የህይወት ጎዳና መሸሽ አቁም። በምትኩ በከባዱና ተስፋ አስቆራጭ ጉዞ ውስጥ ራስህን ገንባ። የመረጥከውን ወሳኝ ተግባር በወጥነት ፈጽመው። ዓለምን ተፋለም። መጥፎ ልማድህን አሸንፍ። መልካሟን የህይወት ገጽህንም አጉልታ አሳይ። በሮች ሲዘጉ መስኮቶች ይከፈታሉ። ጨለማ ሲውጥ ትንሽዬ የብርሃን ጭላንጭል ትታይሃለች። በራስህ ስታዝን የሆነ የሚያጓጓህ ነገር ይከሰታል። ተስፋ ስታጣ አምላክህ አብሮ መሆኑን ስታስብ ተስፋ ማድረግ ትጀምራለህ። ሕይወት እንዲህ ነች። ጽናትህን ትፈልጋለች እንጂ እድሎችን ዘግታ አትዘጋም። እምነትህን ትሻለች እንጂ እስከ ወዲያኛው ተስፋ የምታስቆርጥ አይደለችም። ብርታት ያስፈልጋታል እንጂ እንዲሁ እንደ ቀላል ቆላልፋ አታስቀርህም። ብዙ በሮች ይዘጉብህ፣ አንተ ግን ወደ ተከፈቱት መስኮቶች ማማተርህን ቀጥል። ጨለማ ይክበብህ፣ አንተ ግን ወደ ትንሿ የብርሃን ጭላንጭል ተጠጋ። ተስፋ ማጣት ይፈታተንህ፣ አንተ ግን የመኖርህ ምክንያት የተስፋ ምስጢር ወደ ሆነው አምላክህ ቅረብ። ተነሳሽነት ይጉደልህ፣ ድካም ይሰማ፣ አንተ ግን ጠንክረው የሚያጠነክሩ በርትተው የሚያበረቱህ ላይ አተኩር። አዎ ጀግናዬ፣ ጨለማውን ለመግፈፍ ሕይወትን በተስፋ ለመሙላት የተሻለውን ክስተት ለመፍጠር ተስፋን ወደሚሰንቁት ብርሃን ወደሚያስገቡት የተከፈቱ መስኮቶች ላይ ዓይንህን ጣል። ተስፋ ወደሚሰጥ አምላክ ተጠጋ። የሚያዋጣህን አቅጣጫ ያዝ። ሕይወት ላካበዳት ከባድ፣ ላወሳሰባት ውስብስብ፣ ለደከመላት አድካሚ፣ ተስፋ ለቆረጠላት ተስፋ አስቆራጭ ነች። በተቃራኒውም ለተማመነባት ታማኝ፣ ለተደሰተባት አስደሳች፣ ላመሰገነባት አትራፊ፣
ላቀልላት ቀላል ለሚኖራትም በፍቅር የምትኖር ነች። በትግል እደሰታለሁ፣ በውጭው ጫጫታ እረካለሁ፣ በከባቢው እረካለሁ ካልክ መቼም እንደማይሆንልህ አስታውስ። ከውስጥ የሚወጣ እንጂ ከውጭ የሚመጣ ነገር አያሳርፍም። የሆንከው እንጂ ያስመሰልከው ረፍት አይሰጥህም። ለራሴ የሰጠኸው እንጂ የቀማኸው አያስደስትህም። አዎ ማንንም ሳትጠብቅ ወደ ውስጥ መመልከት ከጀመርክ ዙሪያህ በሙሉ ይቀየራል። ሁን ብለህ የምታጠፋው ጥፋት፣ አስበህበት የምትጋፈጠው ውድቀት፣ ፈልገህ የምታጣው ተስፋ የለም። ከእያንዳንዱ ድርጊቶች ጀርባ አስገዳጅና ከባድ ምክንያቶች ይኖሩሃል። ነገር ግን እስካልፈቀድክለት ድረስ የትኛውም ከባድ ነገር መኖርህን ሊያስጠላ፣ ሕይወትህን ሊያጨልም፣ ተስፋህንም ሊያሳጣህ አይችልም። ምንም ውስጥ ብትሆን በሕይወት በመኖር የምትኮራበት፣ በመተንፈስህ የምታመሰግንበት ጊዜ አታጣም። የመጀመሪያው ሽንፈትህ እስከ ወዲያኛው ሽንፈትን እያፈራረቀ፣ ውድቀትን እያስከተለ፣ ኀፍረትን እያከናነበ አይቀጥልም። አዎ ሽንፈትህን ብቻ ከቆጠርክ ብዙ ተሸንፈሃል። ወደፊት እየተሸነፍክ ትቀጥላለህ። አሸናፊነትህን ከቆጠርክ፣ ድልህ ላይ ካተኮርክ፣ የተሻገርከውን መሰናክሎች፣ ያለፍካቸውን ፈተናዎች ካስተዋልክ፣ የአሁኑን ጨምሮ መጪዎቹን ፈተናዎችና መከራዎች እየተሻገርክ እያሸነፍክ ትቀጥላለህ። ምንም ለማሰብ፣ ምንም ላይ ለማተኮር፣ ምንም ለማድረግ ማንም እጅህን በካቴና አስሮ የሚያስገድድ አካል የለም። ራስህን የምታስረው፣ ማንነትህን የምታሳንሰው፣ አቅምህን የምትገድበው፣ ሰውነትህን የምትቀብረው አንተ ራስህ ነህ። ትኩረትህን በመቀየር ሕይወትህን ቀይር። እይታን በማሻሻል የሕይወት አረዳድህን አሳድግ። ክብርህን እያሰብክ፣ ከፍታን እያስተዋልክ በልኩ ተንቀሳቀስ። እስካሁን አላወቃችሁትም፣ ነገር ግን ትብታብ ውስጥ ናችሁ። እስካሁን አልገባችሁም፣ ነገር ግን እየተሰለላችሁ ነው። አሁንም ተሸውዳችኋል፣ ምክንያቱም ዛሬም ከስልካችሁ ተጣብቃችኋል። ጥቂቶች በስልካቸው ይጠቀማሉ፣ ብዙዎችን ግን ስልካቸው ይጠቀምባቸዋል። እናንተ ከየትኞቹ እንደሆናችሁ ጠንቅቃችሁ ወቁ። ማንም ሰው ስልኩን በነፃ አላገኘም። ምናልባትም ከሚበላው ቀንሶ የሚለብሰውን ትቶ አጠራቅሞ እጅግ ውድ ስልክ የገዛ ይኖራል። ከገዛው በኋላም እንዴት መጠቀም እንዳለበት ሳያውቅ እንዲሁ ለመደዋወልና የማይረባ ኮንተንት ሲመለከትበት ይስተዋላል። የስልክ ጥሪ ለማንሳት፣ ሰው ጋር ለመደወል፣ ቪዲዮ ለማየት ውድ ስልክ ምን ያደርግላችኋል? ተጠቅማችሁበት ገንዘብ ማምጣት ካልቻላችሁ ስለምን ብዙ ገንዘብ ፈሰስ ታደርጉበታላችሁ? ይሄ ስልክ እየጠቀማችሁ ካልሆነ በእርግጠኝነት እየጎዳችሁ እንደሆነ አትጠራጠሩ። ራሳችሁን አትሸውዱ። ከሰው በላይ የሚያደርጋችሁ የያዛችሁት ስልክ ውድነት ሳይሆን በያዛችሁት ስልክ ተጠቅማችሁ የምታመጡት ውጤት ነው። በቁስ መወዳደር አቁሙ። ይልቅ ባላችሁ ቁስ ገንዘብ ስሩበት። ለመታየት ብቻ የምትጠቀሙበትን ኤሌክትሮኒክስ አትሰብስቡ። ገንዘብ ከተረፋችሁ ተጠቅሞበት ሊያመሰግናችሁ ለሚችል ሰው ስጡ። አዎ እርሱ እናንተን ከመጣሉ በፊት እናንተ አስቀድማችሁ ስልካችሁን ጣሉት። ከፊታችሁ ዞር አድርጉት። ድጋሜ እንዳታገኙት ከአካባቢያችሁ አርቁት። ለተወሰነ ጊዜም ቢሆን ሕይወታችሁ ያለ ስልክ ምን እንደሚመስል ተመልከቱ። ብዙዎች ወደውና ፈቅደው በገዙት ስልካቸው ስቃይ ውስጥ ገብተዋል። ሕይወታቸውን ያለ ስልክ ማሰብ አይፈልጉም። በስልካቸው ከሚመለከቱት ዓለም ውጪ ሌላ ዓለም ያለ አይመስላቸውም። እዛ ላይ የሚለቀቀውን መረጃ ሁሉ ያግበሰብሳሉ። ሚዛናዊ ሕሳቢያቸውንም ያጣሉ።
ነቃ ብላችሁ ራሳችሁን ፈትሹ። ዓለም በፈለገችው መንገድ እየመራቻችሁ ነው። በማይረባ መረጃ እየተበተበቻችሁ ነው። ሳታውቁት ትክክለኛ ማንነታችሁን እየቀማቻችሁ ነው። እንዲሁ በቀላሉ ስንፍናና ድክመትን እያለማመደቻችሁ ነው። ሕይወታችሁ ፈራቶ አቅሉን ስቶ መዳረሻ ሳይኖረው እንዲሁ እየባከነ እንዲቀጥል ካልፈለጋችሁ ከውጭው ዓለም ጋር ከሚያገናኟችሁ መሳሪያዎች ጋር ያላችሁን ግንኙነት በሚገባ አስቡበት። ሳታውቁት እየጠፋችሁ ነው። እየሳቃችሁ ወደ ጨለማው እየተጓዛችሁ ነው። በስልካችሁ ቁጥጥር ስር ከሆናችሁ ብዙ ያልኖራችሁት ሕይወት እንዳመለጣችሁ አስተውሉ። አዎ ጀግናዬ፣ ስልክህን አንተ ትገዛዋለህ ወይስ እርሱ ገዝቶሃል? መሪ ይህ ትንሽዬ ቁስ ነው ወይስ ራስህ ነህ? ብዙ ሰው ከሚጠቀምበት በተለየ ስልክህን ለምንና እንዴት እየተጠቀምከው ነው? የስልክ አጠቃቀምህን ችላ ባልከው ቁጥር ዛሬ ሳይሆን ነገ ትልቅ ዋጋ ትከፍልበታለህ። ስልክ ሕይወትህን ካስተካከሉት ቁሶች መሃል እንጂ ሕይወትህን ካመሰቃቀሉት ቁሶች መሃል መሆን እንደሌለበት እወቅ። ማንም ተነስቶ ትኩረትህን እንዲወስድ አትፍቀድ። የትኛውም ጊዜያዊ አጀንዳ እንዲረብሽ አታድርግ። ከዓለም ጋር ወደፊት መራመዱን እወቅበት። በአንዲት ትንሽዬ ቁስ ጊዜህንና ስሜትህን አትሽጥ። ስልክህ ላይ ተደፍተህ እየዋልክ መቼም ልታሸንፍ እንደማትችል አስተውል። አላፊ አግዳሚውን እየሰማክ ቀልድና ጨዋታ እያዘወትርክ ገጽህን እያበራህ ውስጥህን እየጨቆንክ መቼም ደስተኛ እንደማትሆን ተረዳ። ስልክህ ላይ ሳይሆን ራስህ ላይ ተደገፍ። ስልክህን ሳይሆን አእምሮህን ተጠቀም። ለትንሽ ደቂቃ እንኳን ትኩረት ማድረግ የማይችል ደንዛዛ አእምሮ አታድርገው። ውስጡ የተሰገሰጉትን የማይረቡ መረጃዎች አውጥተህ ጣል። አስቦ አመዛዝኖ የተረጋጋ ሚዛናዊ ሕይወት እንዲያኖርህ አድርግ። ወቁት፣ እውነታው ከዚህ የተለየ አይደለም። መንገዱ በጣም ረጅም ነው። ብዙ ዋጋ ያስከፍላል። የማይገመቱ ጀብዶችን ይፈልጋል። ብዙ እንቅልፍ አልባ ምሽቶች ይኖሩታል። ስንፍናንና ቸልተኝነትን አብዝቶ ይጠላል። ሰበበኛ መሆንን ይጠየፋል። ይህ መንገድ የታሪክ ቀያሪነት መንገድ ነው። መንገዱ የታላቅ አብዮት ማስነሻ መንገድ ነው። ይህ መንገድ ከመንጋው ተለይቶ ተስፈንጥሮ የመውጣት መንገድ ነው። በዚህ መንገድ የሚጓዙት ራሳቸውን ያለምንም ቅድመ ሁኔታ አብዝተው የሚወዱ፣ ለቤተሰባቸው ትልቅ ቦታ ያላቸው፣ ከትውልድ ወደ ትውልድ ሲወርድ ሲዋረድ የመጣውን የቤተሰባቸውን ድህነት አጥብቀው የሚጠሉ፣ ማጣትና ችግር ያማረራቸው ቆራጥ ሰዎች ናቸው። የትኛውንም የሀብታም ቤተሰብ ተመልከቱ። ቤተሰቡን የሀብት ማማ ላይ ያስቀመጠው፣ በዙሪያው ያሉትን ነገሮች ሁሉ ያስተካከለው አንድ ሰው ነው። ይህ ሰው ስቃይን መርጦ ድል አድርጓል። ይህ ሰው ለዓመታት ዋጋ ከፍሎ የቤተሰቡን ችግር ቀርፏል። ይህ ሰው ዝቅ ብሎ ሰርቶ ከልቡ ታግሎ ራሱን ሰጥቶ ወጥቶ ወርዶ ብቻውን ተፋልሞ አደጋን ተጋፍጦ እየተሰደበና ስሙ እየጠፋ ተፋልሞ የከፍታው ማማ ላይ ተቀምጧል። አዎ እናንተም ያንን አንዱን ሰው ሁኑ። የቤተሰቡን ድህነት ታሪክ የሚያደርገውን አንድ ሰው፣ ከራሱ አልፎ ወገኑን ሀገሩን የሚያስጠራውን ብርቱ ሰው፣ በሕይወቱ ከተከሰተው አንድ ነገር ይልቅ ወደፊት ሊያሳካው ስለሚችለው ትልቅ ነገር የሚያስበውን ሰው፣ በየትኛውም መንገድ ህልሙን ለማሳካት ግቡን ለመምታት ዋጋ ከመክፈል ወደ ኋላ የማይለውን ጠንካራ ሰው ሁኑ። እስከዛሬ ጥበቃችሁ ማብቃት ይኖርበታል። እስካሁን ሲገዛችሁ ከነበረው ግዞት መውጣት ይኖርባችኋል።
ዓለም ጨካኝ ነች። ምድር ለማንም የተለየ መድሎን አታደርግም። ሳትከፍሉ የምታገኙት ምንም ነገር የለም። ራሳችሁ ላይ ሳትሰሩ፣ ራሳችሁን ሳታሰለጥኑ አንዳች የሚመጣ ለውጥም እድገትም አይኖርም። ማውራትና መስራት፣ መተንተንና ማድረግ አንድ አይደሉም። ሐሳባችሁ ምንም ይሁን መስራት ላይ አተኩሩ። ዓላማችሁ ምንም ይሁን ተግባርን ብቻ ምረጡ። ሲወርድ ሲዋረድ የመጣውን የቤተሰባችሁን ችግር ለመፍታት ራሳችሁን አዘጋጁ። አዎ ጀግናዬ፣ የታላቅነት ሐሳቡ ካለ ሆኖ የመገለጡ ምርጫ ያንተው ነው። መሆን እንደማሰብ አይደለም፣ ማድረግም እንደመመኘት አይደለም። ብዙዎች ፍላጎታቸውን ለማውራት አይቸገሩም፣ ነገር ግን መኖሩ ሲከብዳቸው ይስተዋላሉ። ብዙዎች ህልማቸውን ለመናገር አይፈሩም፣ ነገር ግን በተጨባጭ ውጤት ለማምጣት ሲቸገሩ ይታያሉ። ከሰው መጠበቅ ካማረረ ሁሉም ነገር በእጅህ ነው። የቤተሰብህ የማያልቅ ችግር ካሳሰበ የምትችለውን ነገር የማድረግ አማራጭ አለ። ሁሉም እንደሚወራው ቀላል ባይሆንም ለወሰነ ሰው መደረግ ይችላል። የትኛውም የከፍታ ማማ እንደሚባለው በትንሽ እርምጃ ባይደረስም ለጽኑ ሰው መደረሱ አይቀርም። ለራስህ ለቤተሰብህና በዙሪያ ላሉ ሁሉ ኃላፊነት ውሰድ። ከትንሽ ነገር በላይ ትልቁን ማድረግ እንደምትችል እመን። እምነትህን በእውቀት ደግፈው፣ እውቀቱንም ኖረኸው አሳይ። አብዝታችሁ ተስፋ የጣላችሁበት ሰው ተስፋችሁን ሞልቶታል ወይስ መና አስቀርቶታል? ከልብ አምናችሁ የጠበቃችሁት ሰው የጠበቃችሁበትን ነገር ሰጥቷችኋል ወይስ ጊዜያችሁን አባክኗል? ራሳችሁን ገዝታችሁ ስሜታችሁን ተቆጣጥራችሁ ጥቅማችሁን አሳልፋችሁ ሰጥታችሁ ለሰው ብላችሁ ተጎድታችሁ የኋላ ኋላ አትርፋችኋል ወይስ እንደ ጥፋተኛ ተቆጥራችሁ ተገፍታችኋል? ማንም ሰው ይሳሳት ይሆናል። ማንም ሰው ይባክን ይሆናል። ተስፋ ማድረግ ያልነበረበትን ሰው ተስፋ እንደሚያደርግ፣ መጠባበቅ ያልነበረበትን ሰው እንደሚጠባበቅ፣ ወሳኙን የሕይወቱን ክፍል ለሌላው ሰው አሳልፎ እንደሚሰጥ ሰው ግን ለከፋው ስህተትና ብክነት ራሱን የሚያመቻች ሰው የለም። አዎ ጀግናዬ፣ መቼ ያበቃል? በሰዎች ትከሻ ተማምኖ የራስን የሥራ ድርሻ መርሳት መቼ ያበቃል? ሰዎችን መንገድ ጠቋሚ፣ ራስን ተከታይ አድርጎ መጓዝ መቼ ያበቃል? ራስን እንደ ሰነፍ፣ ሌላውን እንደ ጀግናና ብርቱ መቁጠር መቼ ያበቃል? ከራስ ውሳኔ በላይ ለሰዎች ውሳኔ መገዛት፣ ከራስ አቋም በተሻለ የሰዎችን አቋም ማራመድ ምን ያክል አትራፊ ያደርጋል? ራስን እየጎዱ በሰዎች ዘንድ ተቀባይ ለመሆን መጣር መቼ ያበቃል? ሰውን በመጠባበቅ ራስን ችላ ማለት ምን ያክል ያዋጣል? ከደካማው ሰው የፈጣሪን ያክል አንጀት አርስ ምላሽ መጠበቁስ መቼ ያበቃል? አዎ ሰዎችን ጥበቃ በሰዓቱ ማድረግ የምትችሉትን ነገር ሳታደርጉ ራሳችሁን ለከፋ ጫና አታጋልጡ። ማንም ሰው የራሱ ብርቱ ጉዳይ ያለበትና የትኛውም ጉዳያችሁ ለእናንተ አንገብጋቢና እንቅልፍ ነሺ እንደሆነው ለሌላውም ሰው እንደዛው ሊሆን እንደማይችል እወቁ። የእናንተ የቤት ሥራ የሚሰራው በእናንተ ብቻ ነው። ሰዎች ሕይወታችሁን እንደሚቀይሩ መጠበቅ አቁሙ። ሰዎች እጃችሁን ይዘው ሥራ እስኪያሰሯችሁ አትጠብቁ። የሰዎችን ይሁንታ በመጠባበቅ ጥቂቷን ጊዜያችሁን ከማባከን ተቆጠቡ። ምንም ጉዳይ ከአቅማችሁ በላይ ካልሆነ በቀር ለሕይወታችሁ ወሳኝ እስከሆነ ድረስ
ሰዎች እስኪያስፈጽሙላችሁ ሙሉ በሙሉ ጉዳዩን ለእነርሱ አትተው። ኃላፊነታችሁን ተወጡ። የሚባክነውን የጥበቃ ጊዜና ንጹሕ ተስፋችሁን አትርፉ። አስብ፣ አመዛዝን። የደስታ ወሳኝ ያልሆንከው፣ የምትፈልገውን ነገር ያላደረግከው፣ መገኘት የነበረብህ ቦታ ያልተገኘኸው በራስ መተማመን የወረደ ስለሆነ እንደሆነ ይገባሃል። በራስህ ካልተማመንክ በምንም ነገር አሸናፊ ልትሆን አትችልም። በምታደርገው ነገር እርግጠኛ ካልሆንክ እንዴትም ወደፊት ልትራመድ አትችልም። በራስ መተማመን የፈለግከውን ለማድረግ፣ ግብህን ለመምታት፣ ያሰብከውን ለማሳካት፣ ራስህን ነፃ ለማውጣት፣ ከምኞትህ ለመድረስ ሌላ አማራጭ የሌለው ብቸኛ አማራጭህ ነው። በራስህ ካልተማመንክ፣ በውስጣዊ ፍላጎትህ እርግጠኛ ካልሆንክ ትንሽ ርቀት እንኳን ወደፊት መጓዝ አትችልም። በምትፈጽመው ተግባር ምቾት ካልተሰማ በምንም ሁኔታ ውጤታማ ልትሆን አትችልም። አዎ ጀግናዬ፣ በራስህ ተማመን፣ በስራህ እመን፣ እቅዶችን በተግባር አክብራቸው፣ ለትልቁ ሐሳብህም ቅድሚያ ስጥ። በራስ መተማመንህን ከሚሸረሽሩ አጉል ልማዶች ራስህን ጠብቅ። ነፃነትህን ከሚጋፉ፣ ራስህን እንዳትሆን ጫና ውስጥ ከሚከቱ ሰዎች ተገለል። የሕይወትህ ጥራት ለራስህ ከምትሰጠው ቦታ ጋር ይገናኛል። ሕይወትህ ይፈተናል። ሕይወትህ ዋጋ ያስከፍልሃል። ያለህን ታጣለህ፣ በሌለህ ትዳኛለህ፣ በሐሳብህ ትለካለህ፣ በእቅዶችህ ትናቃለህ። አሁን ባለህበት ቦታ ትገለላለህ፣ በሥራህ ትገፋለህ፣ በውጤቶችህ ክብርን ታጣለህ። ነገር ግን በራስህ እስከተማመንክ፣ ራስህን እስካከበርክና በሥራ እስካመንክ ድረስ የትኛውም አሉታዊ ሐሳብና ተግባር ሊያስቆምህ አይችልም። አዎ፣ ከምትሰራው ሥራ በላይ፣ ከምትማረው ትምህርት በተሻለ፣ ከምታልመው ሕልምህ በላይ ራስ ላይ ሥራ። የገዛ አቋምህን አስተካክል። የራስህን የሕይወት መርህ ወደ ምድር ማውረድ ላይ አተኩር። እውነት ነው፣ ቀላል አይደለም። ፋታ የሚሰጥ አይደለም። በአጭር ጊዜ የሚጠናቀቅ አይደለም። ነገር ግን አንድ እውነት አለ። የሰው ልጅ ሀገርን ከሚመራው በላይ ራሱን መምራት ይከብደዋል። ራስን መምራት ምቾት የለውም። የዓመታትን ልማድ መቀየር ቀላል አይደለም። ራስን ገዝቶ ስሜትን ተቆጣጥሮ የራስን ዋጋ መጨመር ቀላል አይደለም። ነገር ግን ምንም ከባድ ቢሆን በራስህ ለመተማመን፣ በማንነትህ ለመኩራት፣ በሥራ ውጤታማ ለመሆን የግድ መደረግ ይኖርበታል። የሚከብድህን ነገር አድርግ። ለረጅም ጊዜ ያስፈራራህን ጉዳይ ፊት ለፊት ተጋፈጠው። ራስህ ታመን። የውስጥ ፈተናህንም አሸንፈህ ተገኝ። አንድ ሰው ጥሩ ሰውም አስፈሪ ሰውም መሆን አይችልም ብላችሁ የምታስቡ ከሆነ ተሳስታችኋል። በሚገባ ይችላል። በጥሩነት ማስፈራትን የተካኑ ብዙ ሰዎች አሉ። በብዙዎች የሚከበር የሚፈራና የሚደመጥ ሰው መሆን ከፈለጋችሁ በጣም ብዙ ጥረት አይጠበቅባችሁም። አንድ ወሳኝ ነገር ብቻ አድርጉ። ዝምታችሁ እንዲናገር አድርጉ። የዓለማችን በጣም አስፈሪውና አደገኛው ሰው ጮክ ብሎ የሚያወራና በሰው ፊት ለራሱ የተለየ ቦታ የሚሰጥ ሰው አይደለም። ይልቅ አስፈሪው ሰው ምኑም የማይታወቅና ከስንት አንዴ የሚናገር ሰው ነው። አስፈሪ ሰው ብዙ የማይታይ ኃይል አለው። ብዙ አይናገርም። ሲናገር ግን በአንዴ ትልቅ ተጽዕኖ መፍጠር ይችላል። ብዙ ቦታ አይገኝም። በሚገኝበት ስፍራ ግን በብዙዎች ይከበራል። ስለ ራሱ ደጋግሞ አያወራም፣ በተግባር ያሳያል። ሰው እንዲፈራችሁ የምታደርጉት ሰውን ለመጉዳት ወይም በሰው ለመጠቀም ሳይሆን የራሳችሁን ጥቅምና ክብር ለማስጠበቅ ነው።
የዋህነትም ሲበዛ እንደ ሬት ይጎመዝዛል። ለራሳችሁ መቆም የማትችሉ የሁሉም ሰው መጠቀሚያና መጫወቻ አትሁኑ። አዎ፣ ራሱን የሚጠብቅ አስፈሪ ሰው ሁኑ። ራሱን አድኖ ለብዙዎች መትረፍ የሚችል መጥፎ ሰው ሁኑ። ጅብ ካለፈ እንደሚጮኸው ውሻ እንዳትሆኑ ተጠንቀቁ። ከብዙ አቅጣጫ ከተጎዳችሁና ከተበደላችሁ በኋላ ዳግም ለመነሳት አትፍጨርጨሩ። አስቀድማችሁ የማይናወጥ ጽኑ ማንነትን ገንቡ። ለራሳችሁ ተገን ሁኑ። ምንም አይነት ያለ ፍቃዳችሁ በሕይወታችሁ ውስጥ የሚከናወን ነገር እንዲኖር አትፍቀዱ። አንዳንዴ ባዶ ክብር ያዋርዳል። ቀን ቆርጦ ዋጋ ያስከፍላል። ሳታስቡት አንገት ያስደፋችኋል። ፍርሃት የታከለበት ክብር ግን ድንበራችሁን ሁሉ ያስጠብቃል። ዙሪያችሁን ሁሉ ያጸዳዋል። ኃይላችሁን አሰባስቡ። አቅማችሁን አጠናክሩ። ደረጃችሁን ጨምሩ። የሚያኮራችሁን ስብዕናና ማንነት ገንቡ። በፍርሃት የምታከብሩትን አንድ ሰው አስቡ። ምናልባትም ያን ሰው ትወዱት ይሆናል። ትልቅ ቦታ ትሰጡት ይሆናል። በዛው ልክም ትፈሩታላችሁ። የምትፈሩት ሊጎዳችሁ ስለሚችል ወይም ልታሸንፉት ስለማትችሉ አይደለም። የምትፈሩት ከናንተ የላቀ ደረጃን ስላለው ነው። በፍርሃት የምታከብሩት ከየት ተነስቶ እንዴት የት እንደደረሰ በሚገባ ስለምታውቁ ነው። እናንተን ለማስፈራራት ምንም የተለየ ነገር ስለማያደርግ ነው። አዎ ጀግናዬ፣ ጥሩ ሰው ሁን። በዛው ልክም ለሚንቁህና ለሚሳለቁብህ ሰዎች አስፈሪ መሆንህን እንዳትረሳ። ለሚወድህ ፍቅርን፣ ለሚያከብርህ ክብርን፣ ጊዜ ለሚሰጥህ ጊዜና ትኩረትን፣ ለሚያስደስትህም ሳቅና ደስታን ትሰጣለህ። ለሚንቅህ ግን ክብርን ልትሰጥ አትችልም። ለሚያንቋሽሽህ ግን ቦታ ልትሰጥ አትችልም። ስምህን ለሚያጠፋው ግን ትኩረትህን ልትሰጠው አትችልም። ምንም ያህል መልካም ብትሆን መልካምነትህ በራሱ የማይሰራበት ስፍራ መኖሩን አስተውል። ለሰዎች ጥሩ ነገር አድርግ። ሰዎችን ውደድ። ሰዎችን አክብር። የራስህን ክብር ግን በየቦታው አትጣል። በፍጹም ራስህን ባይተዋር አታድርግ። ለሰዎች ተፋለም፣ ለራስህ ግን ከዛ በላይ ተፋለም። ሰዎችን ጠብቅ፣ ራስህን ግን ከዛ በላይ ጠብቅ። ስምህ በጥሩነት ይነሳ፣ ምግባርህ በመልካምነት ይታወቅ። ድንበርህ ሲታለፍ ግን ዝም እንደማትል አሳይ። ሰውን አትጥላ። ተጎድቻለሁ ብለህ አቅም የሌለውን ሰው ለመጉዳት አትነሳ። በእውነቱ አዛኝ ልብ ይኑርህ። ነገር ግን አቅምህን ሊገዳደር ለሚመጣው በር ሰባሪ እውነተኛ ማንነትህን አሳየው። አስፈሪ ሰው የሚያስፈራው አንዱ በትዕግስቱ ሲሆን ሌላውም በዝምታው ነው። በዙሪያ ካሉ ሰዎች ሁሉ ዝምተኛውና ታጋሹ ሁን። የአስፈሪነትን ኃይልም ተጎናጸፍ። ትወዳቸዋለህ፣ ነገር ግን ያለ እነርሱ መኖር ትችላለህ። ያስፈልጉሃል፣ ነገር ግን ባታገኛቸውም ለራስህ ብቁ ነህ። ትራራላቸዋለህ፣ ነገር ግን ለራስህ ከምትሰጠው አዘኔታ አያግዱህም። ትልቅ ስፍራ ትሰጣቸዋለህ፣ ታከብራቸዋለህ፣ ነገር ግን በሰጣቸው ቦታ አስታከው በአንተ ላይ የጥቅም ብልጫ እንዲወስዱ አትፈቅድም። ሰዎችን መውደድ ብትችልም፣ ብታፈቅራቸውም፣ ብታስብላቸውም፣ ቢያስፈልጉህም በአንተ ሕይወት ላይ ስልጣን እንደሌላቸው ልታሳውቃቸው ይገባል። በራስ ላይ ከሾምካቸው የምትመገበውንም እነርሱ እስኪመርጡልህ ልታደርሳቸው ትችላለህ። ዘላለም አብሮህ የሚቆይ ሰው የለም። ለጥቅሙ ብቻ እየፈለገ ሊያተርፍብህ ብቻ እየጠራ አብሮ ሊኖር የሚገባ ሰው አያስፈልግህም።
ሲለዩ እንዳጡህ እንጂ እንዳጣሃቸው እንዲሰማቸው አታድርግ። አዎ ጭግናዬ፣ ይወቁት። ከምታፈቅራቸው ሰዎች ውጪም ለራስህ ብቁ ነህ። ከወዳጆች በቀርም ራስህን ማሻሻል ትችላለህ። የምትፈልጋቸው ቢርቁ፣ የወደድካቸው ቢለዩ፣ ያከበርካቸው ቢንቁ፣ የመረጥካቸው ባይመርጡ፣ የምታስብላቸው ባያስቡልህ እንኳን ለራስህ መሆን ራስህን ማብቃት በፍጹም አያቅትህም። ሰዎችን ፈልገን እንወዳቸዋለን። ውስጣችንን አዳምጠን እንቀርባቸዋለን። ከፍቅራችን የተነሳ የሚገባቸውን ክብርና ቦታ እንሰጣቸዋለን። ነገር ግን ከኛ ባገኙት ነገር ላይ ታከው በእኛ ላይ ተጠቃሚ ለመሆን የሚጥሩ ከሆነ የማስቆም ኃላፊነቱ የኛ ነው። አንተ ዝም ካልክ እምነትህን የሚሸጥ፣ ፍቅርህን በቁስ የሚቀይር፣ ወዳጅነትህን በገንዘብ የሚለውጥ ሰው ይኖራል። መልካም የሆንክለት ሰው ሁሉ መልካም ላይሆንልህ ይችላል። ያንተ ለእርሱ ማሰብና መጨነቅ አንተን መጠቀሚያ ከማድረግ አያግደውም። አዎ ብቻህን መቆም አቅቶ ራስህን ለመቻል ሰንፈ ያለ እነርሱ ሕይወት ጨለማ እንደሆነችብህ አምነ እንደቀረብካቸው ለሚያስቡ ማናቸውም ሰዎች ራስህ ብቁ መሆንህን አሳያቸው። ያለ እነርሱ ብሩህ ደስተኛ ሕይወት መኖር እንደምትችል አረጋግጥላቸው። በራስህ መንገድ ያሰብክበት እንደምትደርስ በግልጽ አሳያቸው። የስኬትህ ኃይል፣ የከፍታህ ምስጢር፣ የማንነትህ ልኬት ራስህ እንደሆንክ አረጋግጥላቸው። እነርሱን ስታጣ ክንፋቸው እንደተመታች ወፍ መብረር የማትችል ስለመሰላቸውም እንደውም ሸክም እንደተቀነሰልህ በሚያሳይ መልኩ በረራህን አፍጥነው። ስራህን በጥራት ስራው። የላቀውን ውጤት አስመዝግብ። ማንም ሰው በፍቅር ሰበብ ሊጫወትብህ እንደማይችል በሰጠው አክብሮት ምክንያት ሊዘልፍህና ሊንቅህ እንደማይገባ በተግባር አሳየው። አንተ ኳሷን ካልሆንክለት ማንም ሰው ሊጫወትብህ እንደማይችል አስታውስ። የሚሰጥህን ክብር፣ የምትታሰብበትን አቅጣጫ፣ ተቀባይነት የምታገኝበትን መንገድ የምትወስነው አንተና አንተ ብቻ እንደሆንክ ተረዳ። ማንም ጋር እውነት አለ። ማንም የሚያምንበትና የሚከተለው እውነት አለው። ዛሬ እውነት፣ ነገ ውሸት፣ ዛሬ መንገድ፣ ነገ ደግሞ መሰናክል የሚሆን እውነት ግን የለም። እውነት ምንጊዜም እውነት ነው። ትልቁ እውነትም እግዚአብሔር አምላክ ብቻ ነው። እውነት ብሎ በመማል ውሸትን እውነት ማድረግ አይቻልም። እውነትንም እንደ ውሸት በማስመሰል ሐሰት ማድረግ አይቻልም። እውነታን ስትይዝ እግዚአብሔር አምላክህ አብሮ እንዳለ አንዳች አትጠራጠር። በእውነት መንገድ ስትጓዝ የውስጥህን እርግጠኝነት በሚገባ ተጠቀም። ፈጣሪ የሚወደው የፍቅር ሕይወት በእውነታ ላይ የተመሰረተውን ነው። እግዚአብሔር የሚባርከው ንብረት በትክክለኛው መንገድ በእውነታው አካሄድ የመጣውን ንብረት ነው። የስኬት ዋስትና ጠንክሮ መስራት፣ ራስን ከመግዛትና ለዓላማ ከመታገልም በላይ ከፈጣሪ ጋር መስራትህ ነው። አዎ እውነታችሁ ይጽና። በልባችሁ የያዛችሁት የተማመናችሁት አምላካችሁ እንዳለበት ያመናችሁት ሕይወታችሁን እንደሚቀይረው የምትጠብቁት ባላችሁ ላይ የሚያስጨምርላችሁ ስጦታችሁን ለውጤት በሚያበቃው እውነታ ላይ ተደገፉ። ምድር ሐሰትን ብታነግስ፣ ዓለም በማታለል አባዜ ብትዋጥ፣ ሰዎች ክፋትን ከደግነት በላይ ቢመርጡ፣ በእርግጥም ከልባችሁ የሚያኮራችሁን ውስጣችሁ የሚቀበለውን በልበ ሙሉነት የሚያናግራችሁን ስኬት ማግኘት ከፈለጋችሁ እውነትን ያዙ፣ እውነትን ተደገፉ። ያመናችሁበት ነገር ሳታስቡት ጭምር በእውንነት ይገለጣል።
ቅድሚያ የሰጣችሁት ጉዳይ በሕይወታችሁ ትልቁን ስፍራ ይይዛል። በመንፈሳዊነት ውጤት በአምላካችሁ ሥራ የምትተማመኑ ከሆነ እውነትን አጥብቃችሁ ያዙ። ስኬትን ከልባችሁ ከፈለጋችሁ፣ ደስታንም በራሳችሁ ማግኘት ከተመኛችሁ ዓላማችሁን አስቀድሙ። አዎ ጀግናዬ፣ በልቤ ያስከው እውነት ይገለጣልና ከዓለም ሐሰት አፈንግጠ ከጭፍኑ ራስ ወዳድነት ወጥተ በኢጎ መመራት አቁመ እግዚአብሔር የሆነውን እውነታ በመከተል አትረበሽ። ፈጣሪ በሚወደው መንገድ በመጓዝ አትሸበር። ዓለም ለጊዜው ያሸነፈች ቢመስልህ እንኳን የሕይወት ዘመንህን በሙሉ አሸናፊ የሚያደርግህን አምላክ እንዳያስክ አትርሳ። ስልጣን፣ ዝና፣ ሀብት፣ ስኬት በእውነታውም ሆነ በሐሰቱ መንገድ ይመጣሉ። በሐሰቱና በሰዎች ግፍ ሲመጡ ግን ጦሳቸው ከባድ ይሆናል። ምናልባትም ሊያጠፉህ ይችላሉ። በእውነታው መንገድ ሲመጡ ግን በእግዚአብሔር ይደገፋሉ፣ በአምላክህ ይመራሉ። ጸጋህን ያበዙታል፣ ስጦታህን ያስባርኩታል። እውነታህን አጽና፣ እውነተኛውን ስኬትም የራስህ አድርግ። ሕግ በሌለበት ገደብ አልባ ነፃነት ይነግሳል። ገደብ በሌለው ነፃነትም ነፃነት በራሱ የለውጥና የእድገት ጸር ሆኖ ይገኛል። ነፃነትን የሚጠላ ሰው የለም። እንደፈለጉት መኖር፣ የፈለጉትን ነገር በፈለጉት ጊዜ ማድረግ፣ ለጊዜያዊ ደስታ ራስን መስጠት፣ ሁሌም መሳቅ፣ መጫወት፣ ቀላል ሥራ መስራት ቢሆንልን የሁላችንም ምኞት ነው። ነገር ግን ምኞት ሁሉ አይጠቅምም። በሰዓቱ የሚያስደስት በሙሉ ሕይወትን አይቀይርም። ነፃነትም እንዲሁ ለጊዜው ደስታ ይሰጥ ይሆናል እንጂ እሴት ወይም ቫልዩ ያለው ሕይወት ለመኖር አያስችልም። ለራስህ ስርዓት ካላበጀህ ለውድቀትና ለብክነት ራስህን እያዘጋጀህ ነው። ስርዓት ወይም ሲስተም ሳይኖር ይህ ነው የሚባል ውጤት አይኖርም። በዚህም ጊዜ ነፃነት የተመሳሳይ ሕይወት እስር ውስጥ ይከታል። አዎ ጀግናዬ፣ ነፃነትህ ስኬት ነው። ለራስህ ነፃ ፍቃድ የምትሰጠው፣ ሕይወትህን የምታራምደው፣ ባሰኘ መንገድ ሕይወትህን የምትመራው ስኬት ነው። ለራስህ የምትሰጠው የበዛው ነፃነትህ ለሚበጅ ስኬት ያበቃ ይሆን? ራስን መውደድ መገለጫው ራስን ነፃ በማድረግ ሳይሆን በተቃራኒው ራስን በመግዛትና ለራስ ፍላጎቶች ገደብ በማበጀት ነው። ቀላል ሕይወት መኖር ነፃ በመሆን ውስጥ ነው። ስርዓት የሌለውና በሕግ የማይመራ ነፃነት ግን ከቀላሉ ይልቅ እያደር ለከባድና ሸክሙን መቋቋም ለማንችለው ሕይወት አሳልፎ ይሰጠናል። እንደፈለክ መኖር ትችላለህ። ፈታ ብትን ማለት ያንተ ምርጫ ነው። ነገር ግን ከዛስ በኋላ ምን ይመጣል? ስኬት፣ ደስታ፣ ክብር ወይስ ውድቀት፣ ዋጋ ቢስነትና ሐዘን? አዎ፣ ነፃነትህን ገድበው፣ ራስህን የምትመራበት ሕግ አስቀምጥ። በነዱህ አትነዳ፣ ያማረህን ሁሉ አታድርግ። እንዳሰኘህ በዘፈቀደ አትኑር። ለውጤት የሚያበቃህን ሥርዓት አበጅ። ዛሬ ለሚያበቃ ደስታ ቀሪ ዘመንህን አሳልፈህ አትስጥ። የምትፈልገውን ውጤት ለማምጣት የማይጠቅሙህን ጥቃቅን ሥራዎች እየሰራ በየጊዜው ትኩረትህን በማይሆኑ ጉዳዮች ላይ እየበተንክ ስኬትን እየፈለግ ነገር ግን ስኬታማ የማያደርግህን ተግባር እየፈጸምክ ሕይወትህ ወደፊት ፈቀቅ ትል ዘንድ አትመኝ። ውጤታማ የሚያደርግ ሥርዓት ዘርጋ። በእርሱም ለመመራት የቻልከውን ሁሉ አድርግ። በበዛው ነፃነትህ ዘው ብለህ ወደ ሥራ ትግባ።
ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባባይ